ሂሩት እንግዲህ የህዊ ልጅ ወስዳ የነሳሮን እናት ቤት በር ላይ ጥላታለች ማለት ነው። የሳሮን እናት ደግሞ በሩን ከፈት ስታደርግ ህፃኗን በር ላይ አየቻት። ከዛም በጣም ተደሰተች። ጅማ ፈጣሪ ነው ለኔ ሲል ያመጣት ብላ አሳድጋታለሁ ብላ ወሰነች። ግን ደግሞ የጎረቤቱና አካባቢው ሰው እንዴ በኋላ ችግር ይመጣብሻል ለፖሊስ አመልክቼ ሲሏትም እንዴ እኔ እኮ አልሰራኩም በሬ ላይ ነው ያገኘዋት፣ ስለዚህ አሳድጋታለሁ እንጂ እችን ልጅ ለማንም አልሰጣትም ብላ በደስታ እንግዲህ ዳዊት ጋር ደወለች ማለት ነው። ዳዊትም ደግሞ በጣም ተደሰተ። በጣም ደስ ብሎት እናቱን እያናገረ ወደ ሳሎን መጣ። ከዛ የዳዊትን ፈገግታ አየች ሳሮን። እንዴ የዛሬው ፈገግታ ደግሞ የተለየ ነው፣ ምን ተገኝቶ ነው? እስቲ እኔም አብሬ ልደሰት አለችው። አይ እማዬን እኮ ደውላ እማዬን እያወራኋት ነበር። ይሄ ሁሉ ፈገግታ ታዲያ ለእሷ ነው? አዎ እኔ እማዬን ሳወራ እኮ ሁሌም ፈገግታዬ እንደዚህ ነው ይጨምራል አላት ማለት ነው። በጣም ደስ ይላል። ግን ምን ተገኝቶ ነው ስትለው እማዬ በር ላይ የሆነች ህጻን ልጅ ተጥላ አግኝታ አሳድጋታለሁ ብላ ነው የተደሰተችው። ምን? አዎ። ምን ነው ደነገጥሽ? አይ የማይመስል ነገር። ለምን? ሲጀመር እናታችን አቅመ ደካማ ናት። ሲቀጥል ደግሞ የማንንም ዲቃላ የምታሳድግበት እናቴ ምን በወጣትና ነው? አንቺ ግን ምን ሆነሽ ነው? ሴት አይደለሽም እንዴ? እንዴት እንደዚህ ትናገራለች? ሴት ብሆንስ? እኔ ጥንቁቅ ነኝ፣ ራሴን እጠነቀቃለሁ አለች ማለት ነው። ስለዚህ እማዬ አቅሟ ደካማ ነው፣ እችን ህፃንማ ማሳደግ የለባትም። አይ ችግር የለውም አታስቢ፣ እኔ ሰራተኛ ቀጥረላታለሁ ለእናቴ። ሂሩት ራሱ ስትሰማ እንዴት ደስ እንደሚላት ምናምን አለ ማለት ነው ዳዊት። በጭራሽ አይሆንም፣ እኔ ወስዳታለሁ አለች ማለት ነው። እዛ መልሳ ልታገታት ማለት ነው። ከዛም በጭራሽ ይህንን ነገር ብታስቢው ራሱ ከኔ ጋር ነው የምትጣዩ ሳሮን አላት ማለት ነው ዳዊት። እፍ አለችና ጥላው ሄደች። ከዛ በኋላም ዳዊት ከሄደ በኋላ አሁን ጥሩ አጋጣሚ ነው፣ እችን ልጅማ እንደምንም ብዬ እማዬን አሳምኜ ይቀበላታለሁ። ከዛ ኤንጂኦ ውስጥ እሰጣታለሁ አለ። ኤንጂኦ ማለት እንግዲህ እሷ ግን ኤንጂኦ ትላለች እንጂ አውቃ እኮ ነው የህፃኖቹን እያሳገተች የምትሸጥ ኩላሊታቸውን የምታስወጣለች። እና እንግዲህ ሳሮን ብዙም አትደሰች። ግን መንገድ ላይ እየሄደች እያለ ደግሞ እናቷም ደውላላት ነበረ። ሄሎ እማዬ እያለች ነበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ ሂሩት አሁን ላይ በጣም ማለት እየተሰላቸች ነው። ነገሮች በጣም እያሰላቿት ነው ማለት ነው። ምክንያቱም ከአቅሟ በላይ እሷ አንድና አንድ ሀሳቧ ሳሮን ለህግ እንድትቀርብ ብቻ ነው። ሳሮን ለህግ እንድትቀርብላት ነው የምትፈልገው። እናም ግን ደግሞ ያን ነገር ማድረግ አልቻለችም። ሳሮን ብትታሰርም በገንዘብ ትወጣለች ማለት ነው። እኔ ምን እያደረገችላቸው እንደምትወጣ እራሱ አላውቅም። በገንዘብ ትወጣለች። እናም የህዊ ስቃይም እንደዛው እንደቀጠለ ነው። የህዊ ስቃይ እያየች ደግሞ መቋቋም አልቻለችም ሂሩት ማለት ነው። ሚኪም ደግሞ እየተከታተለ ኧረ አንቺ ልጅ ቢያንስ እንኳን ችግርሽን አካፊኝ፣ እንደው ምን ጉድ ውስጥ ነው የገባሽው ሲላት እባክህን ተወኝ፣ አትከታተለኝ ብያለሁ። ቆይ ምን ሆነ ነው ሚኪ? ተወኝ ያልኩህ አልተውሽም። ለምን እንደምተውሽ ፍቅረኛ ይኮነሽ? እኔ እኮ አሁንም አፈቅርሻለሁ። ጭራሽ አንቺን ሳይ ጭራሽ አገረሸብኝ አሁን አላት ማለት ነው። እባክህ ወደዛ ትጨማልቅ ወደዛ። እኔ አሁን አይደለም ስለ ፍቅር ምንም የምሰማበት ጊዜ አይደለም። እሺ ቢያንስ እንኳን ንገሪኝና ልረዳሽ ምንድን ነው ሲላት በቃ ምንም ልትነግረው ፈቃደኛ አይደለችም። ምን ጭራሽ ጅል ስትለው ይሄ እኮ የፍቅር መገለጫው ነው፣ ይሄን ትይኝ ነበር እኮ ድሮ አየሽ፣ አሁንም ትወጂኛለሽ እያለ ጭራሽ መጨረሻ ላይ አሳቃት ማለት ነው። እንግዲህ ሂሩት የህዊ ልጅ እዛ እና አያቷ ጋር የወሰደቻት ምክንያት በቅርቡ እንግዲህ ህዊ ራሷ ልታጋልጥ ይመስለኛል ሂሩት ማለት ያው የነሳሮን እህት እንዳልሆነች ህዊ ደግሞ የነሳሮን እህት እንደሆነች ያንን ነገር የምታደርገው ግን ሳሮን ለህግ ስትቀርብ ብቻ ነው ብዬ አስባለሁ። ግን ደብዳቤ ተጽፎላት ለሳሮን ህፃኗ እንዳትፈልጊያት፣ ህፃኗ አሁን ትክክለኛ ቦታዋ ላይ ገብታለች እያለች የቢሮዋን ቁልፍን ብታስቀይር ግን ወረቀቱን እየገቡ ያስቀምጡላታል። ይሄ ሁሉ የሂሩት ስራ ነው። የእውነቴን ነው ብላችሁ ሂሩት ነች ጎን የምታደርገው። ታሰቃያታለች ገና ማለት ነው። በቃ የሆነ ነገርማ አለ፣ የሆነ ነገር አድርጉ። የቢሮ ቁልፍ ቢቀየርም ምንም ዋጋ የለውም። ይኸው ዛሬም እኮ ወረቀት አግኝቻለሁ ቢሮ ውስጥ ብላ እንግዲህ
ተደናግጣ ስልክ እያወራች ነበረ ሳሮን ማለት ነው። ገና ትጫወትብሻለች ሂሩት ማለት ነው። ወንድሟን እንዳሰቃየሽባት የሄዊ ልጅ እንዳሰቃየሻት፣ ስለዚህ እየተበቀለቻት ነው ማለት ነው። ሂሩት ቀላል ሰው አይደለችም በነገራችን ላይ የሆነት እና እንግዲህ ዳዊት ደግሞ ያው ሄዊዬ ጮሃ ራሷን አሟት ነበረ። ምክንያቱም የማይሆን ተስፋ ሰጥተኸኝ ልጅሽን አገናኝሻለሁ ብለኸኝ ሳቢ ፈጣሪ የስራህን ይስጥ፣ የማይሆን ተስፋ ለምንድን ነው የሰጠኸኝ ብላ አንበደች እኮ። እኔ ምን ላድርግ? የምችለውን ሁሉ እኮ አድርጌያለሁ ሂዊ። እሺ ምን ላድርግ? በቃ እኔ አሁን ላይ ምንም ማድረግ እንዳለብኝ ራሱ አላቅም። እባክሽን ተረጅኝ። ህፃኗ አገናኛለሁ ያለው ሰውዬ ራሱ የት እንዳለች አያውቅም ህፃኗን አሁን ላይ እያለ ሄዊን ቢያረጋጋትም ልትረጋጋ አልቻለችም። ህዊዬ እንግዲህ በር ዘግታ እያለቀሰች ከዛም ዳዊት ሄዶ እያጽናናት እያለ እናንተ ስላላችሁኝ አመሰግናለሁ፣ ቤተሰብም ባይኖረኝ እኔ እኮ ምንም ፈላጊ የለኝም። እንዴ ሄዊ ለምንድነው እንደዚህ የምትይው? እኛ አለን አይደለ እንዴ? እናንተማ አላችሁልኝ። በተለይ አንተ እንደ ወንድም ሆኖ ስለቀረብከኝ በጣም አመሰግናለሁ አለች ማለት ነው። እንደ ወንድም ነው ያልሽው አላት። አዎ እንደ ወንድም። ምን ነው አንተ ለኔ ከዛም በላይ ነው አለችው። አይ አለ። ከዛ ፍቅሩን ሊገልጽላት እየተደረደረ ቢኖርም የሆነ አንደበቱን የሚይዘው ነገር አለ። ሌላ ማለት እህትና ወንድም ናቸው እነኚህ ልጆች ማለት ነው። ድራማው ግን ያው ስለማይተዋወቁ ግን ይሄ ልጅ ወደ ፍቅር ውስጥ ሳይገባ ወይ ደግሞ ፍቅሩን ሳይናገር ሂሩት ቶሎ ብለሽ መናገር አለብሽ። ሄዊ እህታቸው እንደሆነች የምሬ ነው ማለት የፍቅር ውስጥ ከገቡ በጣም ችግር ስለሚፈጠር እህትና ወንድም እንዴት ሊፋቀሩ ይችላሉ? ስለዚህ ሂሩት ቶሎ ብለሽ እውነታውን ተናገሪ ብዬ አስባለሁ። ለነገሩ እሷ የሆነ ነገር ብታስብ ነው ህፃኑን ወስዳ አያቷ ጋር ጣለቻት። በቅርቡ ራሷን ታጋልጣለች ብዬ አስባለሁ። እናም ሳሮንም ለህግ ትቀርባለች። ከዛ በኋላ እንግዲህ የሚሆነው ይሆናል። ሄዊዬም በቅርቡ ህፃኗን ትታቀፋለች ብዬ አስባለሁ። እንግዲህ አይቀርም መቼም እንደዚህ እንዳለቀሰች እና ህፃኗን አንድ ቀን እንኳን እንዳራስ አታቅፋት ወይ ሳሮን ፈጣሪ ሆይ